ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ዜናዎቹን በመምራት ከእናንተ ጋር ቆይታ ማድረገው ብነት ሰለሞን ነኝ። ህዝበ ሙስሊሙ የኢድ አልፈጥርን በዓል ሲያከብር የተቸገሩ ወገኖችን በማሰብ ሊሆን እንደሚገባው የትግራይ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አደም አብደልቃድር ገለጹ። ሼህ አደም አብደልቃድር ይህን የገለጹት 1446ኛው የኢድ አልፈጥር በዓል ምክንያት በማድረግ ለእስልምና እምነት ተከታዮች እንኳን አደረሳችሁ መልእክት ባስተላለፉበት ወቅት ነው። አሰፋ ካሳ ተከታትሎታል። የትግራይ ክልል የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አደም አብደልቃድር ለ1446ኛው የኢድ አልፈጥር በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። የኢድ አልፈጥር በዓል በእምነቱ ተከታዮች ዘንድ በድምቀት የሚከበር በዓል መሆኑን በመግለጽ በዓሉን ስናከብር የተቸገሩ ወገኖችን በመርዳት ልናሳልፈው ይገባል ሲሉም ጥሪ አቅርበዋል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ወዐላ አሊሂ ወሰህቢሂ አጅመዒን። ለመላው የሙስሊም ትግራይ ከዛም ቀጥሎ ኢትዮጵያ ውስጥ ላለው ሙስሊሞች ወንድሞቻችን በዓለም ላይ ያሉ ሙስሊሞች እንኳን ለ1446 ዓመተ ሂጅራ ዒድ አልፊጥር አደረሳችሁ እያልኩኝ። ዒድ ማለት ያው የደስታ ቀን ማለት ነው። የደስታ ቀን ሲባል እንግዲህ ሰውየው አንድ ሰው ብቻ ተደስቶ መዋል የለበትም። ሁሉም ሰው መደሰት አለበት። ተከፋፍሎ ተጠያይቆ ያለው ለሌለው እየረዳ ማለት ነው ሸሪዓው በሚያዘው መሰረት። ለዚህም የሆነበት እንግዲህ ዘካተል ፊጥራ ግዴታ ነው ብሎ የሚለው ነገር ለዚህ ነው። ዒድ ቀን ድሃዎች በየመንደሩ እየዞሩ እንዳይውሉ ከሶላት በፊት ዘካተል ፊጥራ መታደል አለበት ይላል። ህዝበ ሙስሊሙ በዓሉን ሲያከብር እንደ ሁል ጊዜ ሰላሙን በመጠበቅና ከቤት ንብረታቸው የተፈናቀሉ ወገኖችን በማገዝ በዓል ማክበር አለብን ሲሉም ሼህ አደም አብደልቃድር አሳስበዋል። ወንድሞቻችን ከየአካባቢው ያው ተፈናቅለው እዚሁ ከትግራይ ወደ ትግራይ የመጡ ወንድሞቻችን አሉ። ለምሳሌ ከምዕራብ ትግራይ ወደዚህ ወደ መሀል ሀገር ወደ መቀለም ወደ ሽረም አድግራት በተለያዩ ከተማዎች አሉ። ከደቡብም እንደዛ ማለት ነው። እነሱ እንግዲህ ሁሌ ነገ ይመለሳሉ ነው የሚባለው። ግን እስካሁን ድረስ እየመቀቁ እየተሸገሩ ነው ያሉት። አላህ እንግዲህ እኛ ለአላህ የምንመኘው ለሚቀጥለው ዓመት በታቸው እንዲውሉ እየተመኘን፣ ለአሁኑ ግን ሁሉም ሰው እነሱ እንዲያግዛቸው ይሄ ዒድ እንዳያስቡ እንዳይሰማቸው ሁላችንም በቻልነው ያህል ማለት ነው ሄደን እዛ ቦታ ላይ በመጠየቅ የተቻለ ይዘን ወንድሞቻችን በማስደሳት እንግዲህ አንድ ላይ ተደስተን እንድንውል በዛ አጋጣሚ መልእክታችን እንደ ክልል እስልምና ጉዳይ ለማስተላለፍ እንወዳለን። ወሰላሙ አለይኩም ወራህመቱላህ። በተያያዘ የኢትዮጵያ ንግድ ባንክ መቀለ ዲስትሪክት ለእስልምና እምነት ተከታዮች የረመዳንን ጾም ምክንያት በማድረግ ማዕድ የማጋራት መርሃ ግብር አካሄደ። በመርሃ ግብሩ የተገኙት የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሀጂ መሐመድ ካሳይ ባንኩ ያደረገው የማዕድ ማጋራት መርሃ ግብር የመረዳዳትና የአብሮነት ማሳያ ነው ሲሉ ገልጸውታል። አሁንም አሰፋ ካሳ በእስልምና እምነት ተከታዮች ዘንድ ልዩ ስፍራ ያለው የረመዳን ወር ወይም ደግሞ የረመዳን ጾም ምክንያት በማድረግ የኢትዮጵያ ንግድ ባንክ መቀለ ዲስትሪክት ያዘጋጀው የማዕድ ማጋራት መርሃ ግብር በመቀለ ከተማ ተካሂዷል። አብሮነት ለበጎነት በረመዳን በሚል መሪ ሀሳብ ለ150 ለሚሆኑ አቅመ ደካሞችና በዝቅተኛ የገቢ ደረጃ ላይ ለሚገኙ ወገኖች የማዕድ ማጋራት መርሃ ግብር ተካሂዷል። በመርሃ ግብሩ ተገኝተው ንግግር ያደረጉት የትግራይ ክልል እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሀጂ መሐመድ ካሳይ የኢትዮጵያ ንግድ ባንክ ያደረገው የማዕድ ማጋራት መርሃ ግብር የመረዳዳትና የአብሮነት ማሳያ ነው ሲሉም ገልጸዋል። ሎማዓንቲ ባንኪ ንግዲ ኢትዮጵያ ነ150 ተሓገዝቲ ኣብ ረመዳን ናይ ኢፍጣር ፕሮግራም ይህብሎ። የኢትዮጵያ ንግድ ባንክ ዛሬ ለ150 የተቸገሩ ወገኖች የረመዳን ኢፍጣር መርሃ ግብር ማዕድ እያጋራም ይገኛል። ባንኩ ለተቸገሩ ወገኖች ድጋፍ እያደረገ የመጣ ባንክ ነው። የኢትዮጵያ ንግድ ባንክ እስልምና በሚያዘው መሰረት ነው እርዳታ እያደረገ ያለው። ከእስላሚክ ባንክ ያተረፈው ትርፍ ለተቸገሩ ማህበረሰብ የረመዳን ማፍጠሪያ እየሰጠን እኛም ለባንኩ ደንበኛ መሆን አለብን። የኢትዮጵያ ንግድ ባንክ መቀለ ዲስትሪክት ዳይሬክተር አቶ ኤልያስ ልሳነ ወርቅ በበኩላቸው ባንኩ ለሙስሊሙ ማህበረሰብ ዘካ በማድረግ ማህበራዊ እሴቶች በማጠናከር ረገድ ትልቅ ስራ እየሰራ መሆኑ ተናግረዋል። በባህላችንም መሰረት ማህበረሰባችን በሙስሊሙም በክርስቲያኑም የመረዳዳት ባህል አለንና ይሄ ደግሞ ተጠናክሮ መሄድም ስላለበት እንደ አርአያም መሆን ስላለብን ነው
እንደ ድርጅት ብቻ ሳይሆን በግለሰብ ደረጃ የሚደረጉ የመረዳዳት ባህሎችም ተጠናክረው መሄድ ስላለባቸው ነው። በዚህ ብቻ ሳይሆን በሌሎች በዓላትም እነኚህ ትልልቅ ማንኛውም ማድረግ የሚችል ሰው ማንኛውም ድርጅት ይሁን ግለሰብ ይሁን ማድረግ ያለበት ስለሆነ ነው። ዘንድሮም እንደ ባንክ ለ150 ሰው የሙስሊም ማህበረሰብ የተወሰነ ለዓመት በዓል መዋያ ያዘጋጀ ነው ማለት ነው። የእምነቱ ተከታዮች በረመዳን ወቅት ችግረኞቹን በማሰብ ባንኩ ባደረገው ድጋፍ መደሰታቸው ተናግረዋል። ለበዓል ምንም ነገር አልነበረኝም። አሁን ለኢደል ፈጥር መፍጠሪያ ስለተሰጠኝ ተደረገልኝ ድጋፍ በኢትዮጵያ ንግድ ባንክ በጣም አመሰግናለሁ። ዘጃይኩም ኬር ንግራት ኢትዮጵያ በጣም ነው የተደሰትኩት። ብዙ ዱዓኒ አላውቅምና በልቤ ግን በቃ በጣም ነው እንዴት ማለት እችላለሁ። በቃ በጣም ነው ተደስቴ ነው ያለሁት። በምግብ ጥራትና ደህንነት ስትራቴጂ መሰረት ያደረገ ምርት በመጠቀምና በመተግበር ጤናማ ትውልድ ልንገነባ ይገባል ተባለ። ይህ የተገለጸው የትግራይ ግብርናና ተፈጥሮ ሀብት ቢሮ ከግብርና ሚኒስቴር ጋር በጋራ በመተባበር በብሔራዊ የምግብ ደህንነትና ጥራት የስርዓተ ምግብ ስትራቴጂ ላይ ያተኮረ የግንዛቤ ማስጨበጫ መድረክ ባካሄደበት ወቅት ነው። ብርቱካን ጌታዬ የትግራይ ግብርናና ተፈጥሮ ሀብት ቢሮ ከግብርና ሚኒስቴር ጋር በመተባበር በብሔራዊ የምግብ ደህንነትና ጥራት ድህረ ምርት አያያዝ የስነ ምግብና ስርዓተ ምግብ ስትራቴጂ እንዲሁም በምግብ አዘገጃጀት ላይ ያተኮረ የግንዛቤ ማስጨበጫ መድረክ ተካሂዷል። የኢኮኖሚ አቅም ያጎለበተና የነጻ ገበያ ተጠቃሚ እንዲሆን የግብርናውን ዘርፍ ትኩረት ሰጥተን እየሰራን ያሉት የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ትግራይ ላይ አጋጥሞ ያለውን የነዳጅ እጥረት ለስራችን እንቅፋት እየሆነ በመምጣቱ መፍትሄ ሊበጅለት ይገባል ብለዋል። ስራችን የተሳካ እንዲሆን በተለይ ግብርናችን እንደሚታወቀው በአሁኑ ጊዜ የማዳበሪያ ስርጭትን ወቅታዊ ስለሆነ የትራክተሮች ስራዎችም አሁን የሚጀምርበት ስለሆነ የመስኖ ስራችንም በተለይ ወጣቶችን በመስኖ ስራ ላይ ሞተርን ተጠቅመው የሚያለሙ ስለሆነ አሁን የገጠምን ተግዳሮት በተለይ የነዳጅ ተግዳሮቶች ከፍተኛ አስተዋጽኦ ለምርትና ምርታማነት ስላለው የግብርና ሚኒስቴር እያደረገ ያለው ጥረትም ትልቅ ስለሆነ ይሄን ራሱ እንደማነቆ ስለሆነ እዚህ ያላችሁ ከፌደራል የመጣችሁ ኃላፊዎችና ባለሙያዎች ይህን ትኩረት አድርጋችሁ እንድትሰሩ ያሳሰብኩኝ። ለስርዓተ ምግብ ጥራትና ደህንነት ጠቃሚ የሆኑ 3 ስትራቴጂዎችን በተመለከተ ግንዛቤ ለማስጨበጥ እንደተነሱና ጥቅሞቻቸውን የሚያብራሩት ደግሞ የኢትዮጵያ ግብርና ሚኒስቴር ጽህፈት ቤት ኃላፊ አቶ ግርማ በቀለና የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ሐሚድ ጀማል ናቸው። ምግብና የምግብ ስርዓትን ማዕከል ያደረጉ 3 መሰረታዊ ስትራቴጂዎችን ከፖሊሲው የተቀዱና ፖሊሲውን መሰረት አድርገው የተዘጋጁ ስትራቴጂዎችን ደግሞ ዛሬ ይዘን መተን ልናስተዋውቅ ተዘጋጅተናል። በዚሁ መሰረት የመጀመሪያው ስትራቴጂ የምግብ ደህንነትና ጥራትን በዋና ሰብሎች ላይ ተመስርቶ የተዘጋጀ ስትራቴጂ ነው። ሁለተኛው የድህረ ምርት አያያዝ ስትራቴጂ ነው። ሶስተኛው ስርዓተ ምግብ ተኮር የግብርና ስትራቴጂ ነው። እነዚህ 3 ስትራቴጂዎች ከስትራቴጂነትም በላይ ትርጉም ያላቸው ሰነዶች ናቸው። ይሄ ደግሞ ምርትን ያሳድጋል፣ በእርግጥ ምርታማነትንም ያሳድጋል። የአርሶ አደሩንና እንደ ሀገርም የሀገሪቷን ኢኮኖሚ የሚያሻሽል ነው የሚሆነው። በአሁኑ ሰዓት አዲሱ ሳይንስ እየበሉ መራብ የሚባል ቋንቋ ሰምታችሁ ሊሆን ይችላል። ሰዎች ይበላሉ ግን ይራባሉ። ምክንያቱም ውስጣቸው መጠቀም አይችልም። ሰውነታቸው አፌክትድ ይሆናል። ለምሳሌ ዲያቤቲክ የሆነ ሰው የፈለገውን ያክል ቢበላ ግሉኮሱን መጠቀም አይችልም። ኦልሬዲ አፌክትድ ሆኗል። ግን ዲያቤቲክ ለመሆኑ መነሻው ምንድነው? ሎንግ ተርም የሆነ የኮሌስትሮል አኮሚሌሽን ነው የሚያመጣው። ኮሌስትሮል ምንድነው? ኦሪጂኑ ምግብ ነው። የትኛው ምግብ ነው? አብዛኛው
ስነ ምግብ ስርዓትን ሳንከተል የምንጠቀም ከሆነ የኮሌስትሮል ተጠቂ እንሆናለን። በመድረኩም ከተለያዩ የትግራይ አካባቢዎች የመጡ ተሳታፊዎች ዘንድ የተለያዩ ሀሳብ አስተያየቶችና ጥያቄዎች ተነስተው መልስ ተሰጥቶባቸዋል። እንደነዚህ አይነት የግንዛቤ ማስጨበጫ መድረክ ቀጣይነት እንዲኖረውና ለግብርናው ዘርፍ ጠቃሚ መሆኑንም ተሳታፊዎቹ አክለው ገልጸዋል። የፉድ ሴፍቲ መረጋገጥ የራሱ ሴትባክስ እንደነበሩት ያው በዚህ ስትራቴጂ ላይ ተዘርዝሯል። እናንተ አሁን እኛ ልናረገው የነበረ ነገር ስላደረጋችሁ ወረዳዎችና በክልል ደረጃ ካሉት የሚመለከታቸው አካላቶች በማሳተፍ ይህን ወርክሾፕ ስላደረጋችሁልን እናመሰግናለን። በጣም አቃላችሁልናል። እንደ ሀገር 92 በመቶ የሚሆኑ ህጻናት የተመጣጠነ ምግብ እጥረት ያለባቸው እንደሆኑና ለዚህም መፍትሄ ለማበጀት የግብርናውን ዘርፍ በማዘመንና የስርዓተ ምግብ ሂደትን በማስተካከል ለመስራት ጥረት እንደሚያስፈልግ በመድረኩ በቀረቡ 2 ጥናታዊ ጽሑፎች ተመላክተዋል። በትምህርት የተሻለ ትውልድ ለመፍጠር በሚደረገው ጥረት ትልቁን ድርሻ የሚወጡት መምህራንን አስፈላጊውን ትኩረት ሊሰጣቸው ይገባል ሲሉ አስተያየት የሰጡን በመቀለ ከተማ የሚገኙ ጡረተኛ መምህራን ገለጹ። ስለሆነም መንግስትና ህዝብ እንዲሁም ባለሀብቶች ጭምር በዚህ ረገድ የድርሻቸውን እንዲወጡም ጥሪ አቅርበዋል። ታሪክ ፍስሐ ተጨማሪ ይዛለች። ባለንበት ዘመን አንድ ሀገር ለመገንባት የተማረ ትውልድ መፍጠር አስፈላጊ ስለመሆኑ አጠያያቂ አይደለም። ትምህርት ሲነሳ ታዲያ ለዚህ የጎላ ሚና የሚጫወቱት የመምህራንን ስም ማንሳት ግድ ይላል። ከዚህ በፊት በኢትዮጵያ ለመምህራን ሲሰጥ የነበረው ትኩረት ከፍተኛ ስለመሆኑና አሁን ላይ ግን ለሙያው እንጂ ለሙያተኛው እየተሰጠ ያለው ትኩረት እየቀነሰ መሆኑን፣ መምህራን የሚያገኙት ጥቅምና አንዳንድ ማበረታቻዎች እየቀነሱ መሆናቸውን ምሳሌ በማድረግ ትግራይ ቴሌቪዥን ያነጋገራቸው በመቀለ ከተማ የሚገኙ ጡረተኛ መምህራን መምህር ሐጎስ ወሉና መምህር አፈወርቂ ኃይሉ ገልጸውልናል። ከሁሉም ሰራተኛ በላይ ትኩረት የሚሰጠውና ክብር የነበረው የተከበረ ሙያ አሁንም የተከበረ ሙያ ነው። ድሮ የተከበረ ሙያ ራሱ ሙያተኛውን ይከበር ነበር። የላቀ ደረጃ የነበረ ነው። መንግስት ልዩ ትኩረት ይሰጠው ነበረ። መንግስት ልዩ ትኩረት ስለሚሰጠውም ህብረተሰቡም መንግስት ተከትሎ ለመምህራን ይሰጠው የነበረ ክብር በጣም ከፍተኛ ነበረ። ተማሪዎች ራሳቸውም አስተማሪዎቻቸውን የሚያከብሩ የሚታዘዙ ነበሩ። መምህር ክቡር ሙያ ነው። መምህራን ለሙያቸው የነበራቸው ክብር ከነሱ የሚጠበቀውን ደግሞ ሀገራዊ ተልዕኮ በመፈጸም ረገድ ከፍተኛ ሚና ይጫወቱ እንደነበረ ትዝ ይለኛል። እና ከጊዜ ወደ ጊዜ ግን ለመምህራን ይሰጥ የነበረው ክብር እየቀነሰ በመምጣቱ በኑሯቸውም ሆነ በሙያ ስራቸው ላይ ተጽዕኖ እየፈጠረ ነው የመጣው። በተለይ በትግራይ የጄኖሳይድ ጦርነት ወቅት በትምህርት ዘርፉ ያጋጠመው ውድመት ከፍተኛ መሆኑን በተደጋጋሚ በሚመለከታቸው አካላት ይገለጻል። በርካታ መምህራንም በጦርነቱ ህይወታቸውን አጥተዋል። ቁጥራቸው የማይናቅም ለማህበረ ኢኮኖሚያዊ ችግር ተጋልጠዋል። በአካልና ስነልቦናቸው ላይ የደረሰው ጉዳትም ከፍተኛ ነው። ስለሆነም ታዲያም በትግራይ ያሉት መምህራን ያለውን አስቸጋሪ ሁኔታ ተቋቁመው እውቀታቸውን ለተማሪዎች ለማካፈል ያላቸውን ቁርጠኝነት የሚደነቅ ቢሆንም እነሱም ትኩረት ይሻሉ ና ትውልድ ለመገንባት ሁሌም ዝግጁ የሆኑት መምህራን እንደ ሀገርም ይሁን እንደ ትግራይ አስፈላጊውን ትኩረት ሊሰጣቸው ይገባል ይላሉ መምህራኖቹም። ይህ ሊስተካከል ከተፈለገ ግን አሁንም ዞሮ አለ ትምህርት እድገት የለምና ትምህርቱ የበለጠ ወደፊት እንዲሄድ የሚፈለግ ከሆነ ትውልድ የሚመሰረተውም በትምህርት መሆኑ የምንገነዘብ ከሆነ ለመምህራን ልዩ ትኩረት መሰጠት አለበት። ልዩ ጥቅም ማግኘት አለባቸው። ሙያቸውን የሚወዱበት ራሳቸውን የሚኮሩበት ሙያ ሆኖ እንዲቀጥል መንግስት ልዩ ትኩረት ይሰጠው ይገባል የሚል እምነት አለኝ። አስተማሪውን ካዳን ትውልድ ይድናል። አስተማሪ ካልዳነ ግን ትውልድ አይድንም። ብቃት ያለው አስተማሪ በየጊዜው አፕዴት በማድረግ እያሰለጠንክ ትውልድ እንዲቀረጽ ማድረግ አለበት። ባለሀብቶችም ቢሆን በዚህ ረገድ ድርሻቸውን መወጣት እንዳለባቸው በመጠቆም እንደ የክብር ዶክተር ዘውሮ ገብረ ሊባኖስ የጀመሩት ለመምህራን ማበረታቻ የሚሆን መልካም እንቅስቃሴን በማንሳት ሁሉም እንዲከተለው አስተያየት ሰጪዎቹ ጥሪ አቅርበዋል። በትግራይ ማዕከላዊ ዞን 5 ወረዳዎች በ150 ሚሊዮን ብር ተግባራዊ የሚሆንና የሴቶች የወጣቶችና የአካል ጉዳተኞች የምግብ ዋስትናን ማረጋገጥ የሚያስችል ፕሮግራም ይፋ ሆነ።
ፕሮግራሙ ተግባራዊ የሚደረገው ከአውሮፓ ህብረት በተገኘ የፋይናንስ ድጋፍ በዲቨሎፕመንት ኤክስፕረስ ሰንተር በተባለ ግብረሰናይ ድርጅት በተመደበ 150 ሚሊዮን ብር ነው። ለዋያንተ ዘገባ ፍርቱና ገብሩ። በአውሮፓ ህብረት የፋይናንስ ድጋፍ የዴቨሎፕመንት ኤክስፕረስ ሰንተር ግብረሰናይ ድርጅት በማስተባበር በ150 ሚሊዮን በጀት በትግራይ ማዕከላዊ ዞን 5 ወረዳዎች የሚተገበር የምግብ ዋስትና ፕሮግራም ሲሆን ለሴቶች ወጣቶችና ለአካል ጉዳተኞች ተጠቃሚ የሚያደርግ ነው ተብሏል። ፕሮግራሙ የተፈጥሮ አደጋ ለተጋለጡ የሚጠቅም መሆኑ የገለጹ የዴቨሎፕመንት ኤክስፕረስ የትግራይ ሴንተር አስተባባሪ አቶ አረጋዊ ብርሃንም ፕሮግራሙ ካለፈው ጥር ጀምሮ እስከ 2027 የአውሮፓውያን አቆጣጠር የሚቆይ መሆኑን ገልጸዋል። በትግራይ በ5 ወረዳዎች በ900 ሺህ ዩሮ ወይም በ150 ሚሊዮን ብር በጀት በ4 የስራ ዘርፎች በንብ ማባዛት፣ በዶሮ እርባታ፣ የወተት አስተዋጽኦና የመስኖ የስራ ዘርፎች ላይ በማሰማራት ሴቶችና ወጣቶች ተጠቃሚ ለማድረግ ነው። በይፋዊ መድረክ የተገኙት የትግራይ ፋይናንስ ቢሮ ተወካይ አቶ ወልደ ሚካኤል ገብረ ጻድቃን ምግባረ ሰናይ ድርጅቱ ከትግራይ ጄኖሳይድ በፊት የሴቶችና ወጣቶች የምግብ ዋስትና ማረጋገጥ ላይ እየሰራ የመጣ መሆኑን በማስታወስ አሁን ላይ ተግባራዊ ለሚሆነው ፕሮግራም የተሳካ እንዲሆን ጠቃሚ ወረዳዎች አስተዋጽኦቸው እንዲያበረክቱ ጥሪ አቅርበዋል። ሕዚ እዋን ከም ዝፈልጥዎ ዩኤስኤድ ዝነበረ ሓገዛት ኩሉ ቋሪፅዎ እንደሚታወቀው የዩኤስአይዲ ድጋፍ በመቋረጡ ህዝባችን በከባድ ችግር ላይ ነው ያለው። በተለይም ተፈናቃይ ህዝባችን ከባድ ስቃይ ላይ ነው ያለው። ስለዚህ ይህ ድጋፍ ትልቅ ነገር ነው፣ ብዙ ገንዘብ ነው፣ አላማውም ትልቅ ነው። ስለዚህ የታለመለት ቦታ ላይ እንዲውል እዚህ ያላችሁ አመራሮች ትልቅ ሚና እንድትጫወቱ አሳስባለሁ። የመድረኩ ተሳታፊዎች በበኩላቸው በእያንዳንዱ ወረዳዎች ላይ ያለው ችግር ለማቃለል የሴቶች ወጣቶችና አካል ጉዳተኞች ተጠቃሚነት ትልቅ አስተዋጽኦ እንዳለው በመግለጽ በፕሮግራሙ አፈጻጸም ላይ ያለውን ጥያቄና መልስ ተወያይተውበታል። ከላይ እስከታች ያለው ነገር እንዲሳካ እቅዱና በመሬት ላይ ያለው ነገር ተናቦ መሄድ አለበት እላለሁ። ሴቶች መሆን ፕሮግራሙ በጣም ወድጀዋለሁ። ምክንያቱም በዚህን ሰዓት ትግራይ ውስጥ ያለው ችግር ወጣቶች በነበረው ጦርነት ብዙ ችግር ያሳለፍናቸው ሴቶች እንደዚሁ ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሐሳብ አቀረቡ። በኪየቭ ተቀማጭነቱ ያደረገውን የዩክሬንን አስተዳደር በህገወጥነት የሚፈርጁት የሩሲያው ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ሐሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሀውስ በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥቷል። የፑቲን አስተያየት የተሰማው 4ኛ ዓመት ያስቆጠረውን የዩክሬንን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የማስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሀውስ አረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት ብሏል የቢቢሲ ዘገባ። በማይናማር በተከሰተው ርዕደ መሬት እስካሁን ድረስ 1002 ሰዎች ሲሞቱ ሌሎች 2376 ሰዎች ጉዳት ደርሶባቸዋል ሲል ቢቢሲ ዘገበ። በወታደራዊ መንግስት የምትመራው ማይናማር ራሷን አግልላ የምትኖር አገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ዓለም አቀፍ ድጋፍ እንዲጠይቅ አስገድዶታል ተብሏል። ለቢቢሲ ዘገባ ታደሰ ልጅ አለም። ትናንት በማይናማር የተከሰተውና 7.7 ማግኒቲዩድ የተላከ ርዕደ መሬት ከማይናማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎች ህይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው። በእጃችን የቆፈርን ሰዎች ለማዳን እየሞከርን ነው ሲል አንድ የአደጋ ጊዜ ሰራተኞች ቡድን ለቢቢሲ ገልጿል። በባንኮክ በግንባታ ላይ በነበር ህንፃ ውስጥ ይሰሩ ከነበሩት 100 ሰራተኞች እስካሁን አልተገኙም። ከመካከላቸውም 6ቱ መሞታቸው ተገልጿል። ርዕደ መሬት ምክንያት በማድረግም የማይናማር ወታደራዊ መንግስት ዓለም
አቀፍ እርዳታ ጠይቋል። ማይናማር ራሷን አግላ የምትኖር ሀገር ብትሆንም የራዕድ መሬቱ ስፋት ወታደራዊ መንግስት ድጋፍ እንዲጠይቅ አስገድዶታል። ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳ ላይ በተባለው ከተማ ሲሆን በሌሎች አካባቢዎች ያለው የተጎጂዎች ቁጥር 1002 ደርሷል ብሏል። ማንዳ ላይ የማይናማር ሁለተኛ ትልቅ ከተማ ስትሆን በራዕድ መሬት ክፉኛ ተጎድታለች ሲል ቢቢሲ በፊት ለፊት ገጹ አስነብቧል። የ45 ዓመት ባለቤቷን ለማግኘት እየሞከረች ያለችው ናርሞል ከፍተኛ ጭንቅ ውስጥ መሆኗን ትናገራለች። እስካሁን ድረስ ካልተገኙ የግንባታ ባለሙያዎች አንዱ ባለቤቷ ነው። ናርሞል የኤምባሳግ እየተናነቃት ባለቤቷ ያለበትን ማወቅ አልመቻሏ ትገልጻለች። የአደጋ ጊዜ ሰራተኞች ተጎጂዎችን በህይወት ለማግኘት ሙከራቸውን ቀጥለዋል። በማንዲል የሚኖር አንድ ግለሰብ ለቢቢሲ እንደተናገረው ድንገት ራዕድ መሬቱ ሲነሳ መሬቱ በአንድ ጊዜ ተናውጧል። ወደ 10 ሰከንድ መሬቱን ከተንቀጠቀጠ በኋላ መላው ቤቱ መናዱንም ገልጿል። ሙሉ ቤታችን ያየው ተናደ። ላዩ ላይ ሊወድቅ ሲል ለማምለጥ ስሞክር ተደናቅፌ ወደቅኩ። መተንፈስ አልቻልኩም። በጩኸት ሰዎች እንዲረዱኝ ተጣራሁ። አባቴና አጎቴ ደረሱልኝ። ከሌሎች 6 ሰዎች ጋር ተባብረው ከቤት አወጡኝ ይላል። የመጀመሪያ ዙር ራዕድ መሬት ተከትሎ ሰዎች ከቤታቸው ለመውጣት ሲሞክሩ በድጋሚ ራዕድ መሬቱም ተከስቷል። የማንዳሊው ነዋሪ ቢተርፍም አንድ አክስቱ ሞታለች። ሌላኛው አክስቱ ደግሞ ተጎድታ ሆስፒታል ገብታለች። የአሜሪካ ጂኦሎጂ ሰርቪስ እንዳለው ራዕድ መሬቱ ከ10 ሺህ በላይ ሰዎች ሊገድል ይችላል። ይህ ግምት የተቀመጠው ከራዕድ መሬቱ የንዝረት መጠን አንጻር ሲሆን ከራዕድ መሬቱ በኋላ ሊነሱ የሚችሉ እንደ መሬት መንሸራተት ያሉ አደጋዎችን ከግምት ውስጥ ሳያስገባ ነው ግምቱን ያስቀምጠው። ቻይና 37 የአደጋ ሰራተኞች ወደ ማይናማር ልካለች። ሌላ ራዕድ መሬት ሊከሰት እንደሆነ የሚጠቁም መሳሪያ፣ ሰው አልባ አውሮፕላን እንዲሁም የሳተላይት መሳሪያዎችን ጥቅም ላይ አውላለች። የቻይናዋ ዩናን ግዛት ውስጥ የራዕድ መሬት ንዝረት ይሰማ እንደነበርም ተገልጿል። ተመልካቾች ለሰዓቱ ያዝናቸው ዜናዎች በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።